መሲ እንደ ዛሬ አናዳኝ አታውቅም። መሲ የእናቷን ቃል እንኳን ልትቀበል አልፈለገችም። ሲቀጥል ውድ ቤተሰቦቼ ቴዲ መወገድ አለበት የምትሉ ካላችሁ እስኪ ሀሳብ አስተያየታችሁን አካፍሉኝ። ቴዲ ከዚህ ድራማ መወገድ አለበት። የቴዲ መሰሪነት እየጨመረ አረመኔና በጣም ከሚገባው በላይ ጨካኝ ሆኗል። በነገራችን ላይ ከሄለን በላይ ክፉና ከይሲ ማን ነው ካላችሁኝ ከዚህ ድራማ ላይ ቴዲ ነው። እኔ ከወይዘሮ ሄለን ጋር ያለውን ግንኙነት ትንሽ የቀነሰ መስሎኝ ነበር። ነገር ግን በጭራሽ አልቀነሰም። መሲ በዚህ ደረጃ መሸወዷስ ምን ይሉታል? ትንሽ አጠረጥርም? እንደ ቤተሰብ አልገባትም እንዴ? ቴዲ የሆነ ትክክለኛ ሰው እንዳልሆነ እኮ ብዙ ምልክቶችን እያየችበት ነው። እንደሱ አይጠረጥርም? ቤተሰብ ያለችበት ቤት አዎ በጣም ያስጠላል፣ በጣም ከባድ ነው፣ በጣም መሯታል፣ ይደብራል፣ አንገሽግሿታል፣ አውቃለሁ፣ ይገባኛል። ግን ይህ ሰውዬ ደግሞ ለእሷ ትክክለኛ ሰው እንዳልሆነ መጠርጠር ነበረባት። መሲን በጣም እየተጫወተባት ነው ቴዲ። በጣም እንደሚጫወትባት ሄለን እራሷ አታውቅም። የሚገርመው ነገር መሲን እንጦሮጦስ ለመክተት ቴዲ ከወይዘሮ ሄለን በላይ እየሰራ ነው ያለው። በጣም የሚያሳዝነው እና በጣም የሚያመው ነገር ማለት ነው። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሆኑ። ነባር ቤተሰቦች ደግሞ ፕሌስ እንደው የላይክ ምልክቷን ጫን ብላችሁ እንድታጠቁሩልኝ በአክብሮት እጠይቃለሁ ማለት ነው። በተረፈ ከጎን የሆናችሁ ስለምታበረታቱኝ ከልብ አመሰግናለሁ። ወደ ድራማው ስመለስ ዛሬ ድራማው በጣም ነው ያናደደኝ። ለምን ካላችሁ የመሲ በዚህ ደረጃ የዋህና ጅል መሆን፣ ሰው ማመኗ 100% በዚህ ልክ ቴዲን እርግጠኛ ሁና ማመኗ በጣም ነው ያመመኝ። ቤተሰብ እውነት ነው የምላችሁ ቴዲ በዚህ ደረጃ የሚታመን ሰው አይደለም። ታውቃለች ከሄለን ጋር እንዴት አይነት ስራ እየሰሩ እንደሆነ ታውቃለች። እሱ ብቻ አይደለም የኤልሹ የወይዘሮ ሄለን ልጅ እንዳልሆነች የቤቱ ሰው ማንም ሳያውቅ እሱ እንደታወቀ ይህን ነገርም ታውቃለች። ከቤቱ ጡት መያዝያ ተገኝቷል። ቤቲ ፍቅር የምትባል ልጅ ደውላለች። ሲቀጥል ደግሞ ከዛም ሁሉ በላይ አንድ ክፍል ተዘግቶ ማንም እንዳይገባ በር እንዳከፍት እያለ በጣም ብዙ ጊዜ አስጠንቅቋታል። ይህ ሚስጥረኛ የሆነ ሰውዬ፣ ይህን ድብቅ የሆነ ሰውዬ በዚህ ልክ 100% አምኖ ሁሉን ነገር እርግፍ አድርጎ ትቶ ከዛ ቤት መሄዱ ተገቢ ነው ስላላችሁ? በዚህ ደረጃ ልታምኑ ቻለኝ? ወዶኛል፣ አፍቅሮኛል። እሺ ወዷት አፍቅሯት ከሆነ ማለት ነው ከዛ መጀመሪያ ካስገባት ቤተሰቦቼ ጡት መያዣ ከተገኘበት ቤት ማለት ነው ለምን ከዚህ ቤት በአስቸኳይ መውጣት አለብሽ፣ ካልወጣሽ ለህይወትሽ አደጋ አለው ተባለች? ለምን ይሄንን ነገር አልጠየቀችም? ሲቀጥል ከዚህ ቤት ደግሞ አሁን ካሉበት ቤት ሲያመጣት ከዛኛው ቤት እያሉ ምንድነው ብሏት የነበረው? ያኛው ቤቴ ቀለም እየተቀባ ስለሆነ ነው ብሏት የነበረው። ነገር ግን ከዚህ ቤት ሲያመጣት ደግሞ ቤቱ የቆየ ቀለም ነው። ጠይቀው ነበር እና እኔ እንደምፈልገው አይነት ስላልቀቡልኝ ተውኩት ነው ያላት። እና እንዴት አጠረጥርም? በዚህ ደረጃ ሰው እንዴት ማሰበው ይደፈናል? ሰው ቤተሰብ በጣም ነው የገረመኝ እውነት በጣም። በዛ ላይ እናቷን ዛሬ በጣም እያስቸገረቻት ነበረ። ቴዲ ጋር መሄድ አለብኝ፣ ቴዲ ጋር እሄዳለሁ፣ ይሄን ነው ላናግርሽ የመጣሁት። ሽማግሌ ልኳል፣ አልተሳካም። ሄለን ናት ያስቀረችው። ስለዚህ እሱ ይወደኛል፣ ያፈቅረኛል፣ ቆንጆ ቤት ተከራይቶ ወይም ቆንጆ ቤት አስገብቶኛል። ስለዚህ ከሱ ጋር ነው መኖር የምፈልገው ትላለች። ምስኪን የኔ የዋህ ማለት ነው። የዋህ ልበላት ጅል ናት እንጂ ጌታ። ምክንያቱም ስለ ቴዲ ብዙ ነገር ታውቃለች። ስለ ቴዲ ድብና አድርጋ ነው የምታውቀው። አንድ ነፍሰ ገዳይ የሆነ ሰውዬ ያ ሰውዬ ነፍሰ ገዳይ እንደሆነ እኔ እያወቅኩኝ አስባችሁታል? እሱም ነፍሰ ገዳይ መሆኑን እያወቅኩኝ አብሮኝ መኖር የሚጀምር ከሆነ የሆነ ነገር ሊያደርገኝ አስቦ እንጂ በጭራሽ እኔን አምኖ አብሮኝ አብሮ ያስቀምጥም እኔን። ምክንያቱም አንድ ቀን ስንጣላ፣ አንድ ቀን የሆነ ነገር ሲፈጠር ታዋርደኛለች ወይም ደግሞ አሳልፋ ትሰጠኛለች ብሎ እሱ ያስባል። እንዴት ነው ዝም የሚላት? የሆነ ነገር ለማድረግ ወይም ደግሞ የሆነ ጦስ ውስጥ ከቶ እሱ ሰላም ለመቀመጥ እንጂ እንዴት ብሎ ነው?
እስኪ አሁን ስታስቡት ውድ ቤተሰቦቼ ማለት ነው እናንተ በመሲ ቦታ ብትሆኑ ወይም በቴዲ ቦታ ብትሆኑ ምን ታደርጋላችሁ? ቴዲ የእውነት መሲን ወዷት አፍቅሯት ቢሆን ኑሮ ማለት ነው በዚህ ደረጃ ባልዋሻት ነበረ። ከሄለን ጋር ያለው ሚስጥሩን ጠንቅቃ ስለምታውቅበት እሷን የሆነ ችግር ውስጥ ለመክተት እንጂ በጭራሽ ወዷትና ፈልጓት አይደለም። ሲቀጥል እኔ እንደነገርኳቸው አሁንም በድጋሚ ቴዲ መሲ ወንጀለኛ እንደሆኑ እያወቀች እሷም የእነሱን ስራ እያወቀችባቸው እሱም የእነሱን ስራ እንደምታውቅባቸው እያወቀ እንዴት ብሎ ነው አግብቶ ከእሷ ጋር መኖር የሚፈልገው ከእሷ ጋር መኖር የሚችለው? የሰው ልጅ ጎሳ ይጣላ አይኖርም አይደል? ቤተሰብ የፈለገ ሺህ ጊዜ ፍቅረኛሞች ቢሆኑም እንኳን መጣላት ያለ ነው። ስትጣላ ወይም የሆነ ነገር ሲከሰት በመካከላችን አሳልፋ ትሰጠኛለች እኮ ብሎ ማሰብ አለ። እንዴት ይሄን እሷ አላሰበችም መሲ? ደግነቱ እናትየው እምቢ ብላታለች፣ አይቻልም ብላታለች። ነገር ግን እናትየው አይቻልም ብትላትም በጭራሽ እሷ ልትቀበል አልቻለችም። ሌላ ውድ ቤተሰቦች ያው ካስታወሳችሁ ጆ ፋይሉን ይዞ ወደ ወይዘሮ ሄለን ልበል ብቻ ወደዛኛው ይመስለኛል፣ ግን ወደዛኛው ነው ይዞ ሲሄድ የነበረው። ካስታወሳችሁ ሄለን አግቷት የነበረው ሰውዬ ለዛ ነው ሊሰጥ የነበረው ፋይሉን። ነገር ግን አዶናይ ያው እንደ አዶናይ ስሙን ረሳሁት ልበል። ለማንኛውም እሱ አዶኒ መንገድ ላይ አግኝቶት ቀምቶታል። ቀምቶ ይዞ ወደ ቤት ሲመጣ አላየንም ቤተሰቦቼ። ጆ መጀመሪያ ይዞት የሄደውን ፋይል አዶኒ ቀምቶታል። አዶኒ ቀምቶት አዶናይ ወደ ቤት ተመልሶ መጥቶ ከክላሱ ሲያስቀምጠው አላየንም። ነገር ግን ጆ ደግሞ እንደምንም ብሎ ከዛ ቤት ገብቶ ያ አዶናይ ያስቀመጠውን ፋይል ወስዶታል። እንዴት ወሰደው? ያ ፋይል ነው ወይስ ሌላ ፋይል ነው? ደስ የሚለው ነገር ቤሉል መጥቶ ያን ፋይል ቀምቶታል። አሁንም አልተሳካለትም፣ ሊሆንለት አልቻለም። ግን እኔ አልገባኝም። ምክንያቱም አዶኒ ጆን ቀምቶ ወደ ቤት አልተመለሰም ነበረ፣ ገና ዛሬ ነው የተመለሰው። ያም ሆነ ያ ፋይል አልሄደም። አሁንም ቢሆን ኑኑ የእናቷ ልጅ መሰሪ የእናቷ ልጅ ኮፒ እናንተ እናቷ የምታደርገውን በሙሉ የምታደርግ ኮፒ ናት ማለት ነው ኤልሹ። ሌላው ውድ ቤተሰቦቼ አሁንም በመሲ ዙሪያ ነው የማወራው። መሲ ምስኪን ናት፣ አሳዝነኛለች። እንደምንም ብላ ከዛ ቤት መውጣት ትፈልጋለች። ግን ቢሆንም ደግሞ አሁንም ያለችበት ሁኔታ በጣም የሚያሳዝን ነው። እንግዲህ ካስታውሳችሁ ከዚህ በፊት ፊርማ አስፈርማታለች። እናቷን አግታት እያለ አስፈርማታለች። ፊርማውም ምንድነው? መሲ ህፃናቶችን ከገጠር እያመጣች ወደ ውጭ ሀገር ትሸጣለች የሚለውን ፊርማ እሷን አስፈርማታለች ማለት ነው። ሄለን ብልጥ ናት በጣም። ከነሱ አንድ እርምጃ እየቀደመች ነው የምትሄደው። ይህንን ነገር አሁን ለቴዲ ስትነግረው ምን አለ? አዋቃለሁኝ መሲን እንደምታሳስሪያትና ያን ወረቀት እንዳስፈረምሻት አውቃለሁ ነው ያላት። አታሳዝነውም? ግን እውነት አታሳዝነውም? ማለቴ ብዙ ዋጋ የከፈለች ልጅ ናት። ግን ደግሞ አታሳዝነውም። ለምዶ ታውቃላችሁ? መሲን የቀረባት ቴዲ መሲን የቀረባት አሁን መሲን እንደቀረባት ወይዘሮ ሄለን እንኳን አታውቅም። ግን ቴዲ መሲን የቀረባት የእነሱን ሚስጥር ስለምታውቅባቸው እሷን የሆነ ችግር ውስጥ ከቶ የሆነ ነገር ለማድረግ እንጂ ለሌላ ለምንም አስቦላት አይደለም። በጣም የሚያሳዝነው ነገር ግን ከሄለን በላይ የእሱ ክፋት ነው የሚያመው። ታውቃላችሁ? ሄለን በምን ጣሟ ማለት ይቻላል። የእውነት ሄለን በምን ጣሟ። ወንድ ልጅ በዚህ ደረጃ መሰሪ ሲሆን በጣም ነው የሚደብረው፣ በጣም ነው የሚያስጠላው፣ እውነት ለመናገር ማለት ነው። እና በጣም ነው ያዘንኩት፣ የእውነት በጣም ነው ያዘንኩት። እና ያም አለ ነገሩ። ያም ሆነ ይህ ወይዘሮ ሄለን ከቴዲ ቤት እንደድንገት ሄዳ ነበር። ደግሞ መሲም ቀጥራው ነበር እንደምትሄድ። በጣም ነበር የደነገጠው። አስገብቷታል ሄለን እንዴት ቤቱን እንዳወቀችው ራሱ አላውቅም። ለማንኛውም ሄለን ገብታለች ቤት። ወደ አሁኑ እሷ እንደገባች ቢመጣ ጥሩ ነው። መሲና እህቷ ኑኑ እነሱን ሲያይ ደግሞ በጣም ነበር የደነገጠው። አቤት መዋረድ ትሪያላችሁ። በቆሙ ነበር ላቦ ይንቆረቆር የነበረው በነገራችን ላይ ከድንጋጤው የተነሳ። ለማንኛውም እንደምንም ብሎ መሲም እንድትመለስ አድርጓታል። እኔ ውጭ ነኝ ስላመመኝ ወደ ሕክምና ቦታ ሄጃለሁ፣ ስለዚህ እኔ ስመለስ ትመጫለሽ ምናምን ብሏት መልሷታል ማለት ነው። ኤደን ማነው ስሟ ሄለን ደግሞ በጣም ነው የተናደደችው። ማን የመጣው? ለምንድን ነው የምትቆልፈብኝ?
እና ለምን እስከመቆለፍስ ደረስክ? ያየኝ ሁሉ ሰው ያቀኛል መሰለክ እንደምናምን እያለች ነበር። የመጡት ሰው የሚያውቁሽ መሆኑን ብታውቂ ምን ባልሽ ነበር? እኔ ደግሞ እላለሁ ማለት ነው። ሌላ ውድ ቤተሰቦቼ መሲ ለእናቷ እሱ ነው ማለቴ ቴዲ ነው እኮ አንቺ እንድታመልጭ ያስደረገች ብላታለች። አይንዬ ደግሞ በጭራሽ እሱ እኮ አይደለም ቤሉል ነው ከሰዎቹ የተቀበለኝ ብላታለች። እዚህ ላይም እኮ ዋሽቷታል። አረ መሲማ ድንጋይ ራስ ናት። ቤተሰብ ማርያምን እኔ ራሴን አመመኝ ስለሷ ሳወራ። እውነት በጣም ድንጋይ ራስ ናት። እናቷ ያለቻትን ራሱ አሁን የምታምን አይመስለኝም ሳስበው። እውነትም ቤሉል ነው እንድትፈታ ያደረገው። እሷ ግን የውሸቱን አዎ እኔ ነኝ ያስፈታኋት ሲላት አምና ተቀብላለች። አሁን እናቷ ቤሉል ነው ያስፈታኝ ከሰዎች የተቀበለኝ ቤሉል ነው ስትላት ይህንን ነገር እንኳን አምና ለምን ቴዲ እንደዚህ ያደረገ ለምን ዋሸኝ የሚለውን ነገር አላሰበችበትም። ታውቃላችሁ ምንም አላለችም። በዚህ ዙሪያ ምንም አልተናገረችም። እና በጣም ገርማኛለች። ለማንኛውም ድራማው ይሄንን ይመስላል። በጣም ነው የተናደድኩበት በነገራችን ላይ ውድ ቤተሰቦች የእውነት ነው የምላችሁ በጣም ምክንያቱም ቴዲ መወገድ አለበት። ቴዲ ከዚህ ድራማ ካልተወገደ የሆነ ጥሩ ነገር ይፈጠራል ብዬ አላስብም። እንደውም እኔ አሁን ታውቃላችሁ ከሄለን በላይ ቴዲ በጣም መጥፎ ነው። ቴዲ ሄለን በምን ጣዕሟ ማለት ይቻላል። የእውነት ቴዲ በምን ጣዕሙ ማለት መሲ ሄለን በምን ጣዕሟ። ምክንያቱም ቴዲ እያደረገ ያለው ነገር በጣም የሚደብርና በጣም የሚያስጠላ በጣም የሚያስቅ ነው። ሲቀጥል ወይዘሮ ሄለን መሲ ጋር እንደዚህ ቃቃ እንደሚጫወት ብታውቅ በጣም በሚያሳዝን ሁኔታ እንግዲህ ምን እንደሚፈጠር ታውቃላችሁ። ሌላው ቤሉልን የሆነ ነገር እንዳታደርገው ነው የምፈራው። ቤሉል ሁሉንም ነገር እየደረሰበት ነው። ቤሉል ሄለንንም እያስፈራራት ነው። ቤሉል ብዙ ነገሮችን አውቋል። ስለዚህ ሄለንም ምንድነው ያለችው? አሁን የሚያስፈራኝ ቤሉል ነው። ስለዚህ አሁን የሆነ ነገር ላስይዘው ፈልጌ ነበር። ነገር ግን አሁን ግርግር ስላለ አሁን ላስይዘው አልፈልግም። ሲቀጥል ይሄ ግርግሩ በረድ በልና እሱን አስይዘዋለሁ ማስያዝ ሳይሆን አስወግደዋለሁ ብላለች። ቴዲም ይደግፋታል። አዎ እሱን ልጅ በጣም እፈራዋለሁ። ነገሮችን እንደ ቀላል ነው የሚያየው። ነገር ግን ሁሉንም ነገር እያወቀ የሚመጣ ልጅ ሆኗል። ስለዚህ እሱን እንዳስወግዱ ተስማምተውበታል ማለት ነው። ማንን? ቤሉልን ሊያስወግዱት ነው። ሄለን ቤሉልን የሆነ ነገር እንዳታደርገው ፈጣሪ እንዳግዘው ጸልይለታለሁ። ምናልባትም ይቺ ያመጣት ልጅ ታግዘው ይሆን አላውቅም። ደግሞ ችግሩ የሚያስጠላው ነገር ሰካራም ናት። ታውቃላችሁ ታግዘኛለች ብሎ ነበር ያመጣት። ነገር ግን ሳያት እኔ የምታግዘው ሁሉ አይመስለኝም። ለምን ብትሉ ቤተሰቦች ሰካራም ናት። አንድ ሰው ሰካራምና የሚጠጣ ሰው ከሆነ ብዙ ሚስጥር አውርታችሁት ብዙ ነገር አካፍላችሁት ብዙ ነገር አግዟችሁ እንኳን በደህናው ቀን ነገር ግን የሰከረ ጊዜ ያ ሚስጥር ዝርግፍ አድርጎ ያወጣዋል ማለት ነው። እና እኔ ቤሉልን ፈጣሪ ያግዘው ብቻ አላውቅም። አንደኛ ሄለን አለች፣ ሁለተኛ ይች ልጅ ደግሞ ያመጣት ልጅ ያን ያክል የምታግዘው አይመስለኝም። ለማንኛውም እኔ እዚህ ላይ ያበቃለሁ። ማሮቼ ላይክ ማድረጋችሁን አትርሱ።